ሰላም ውድና የተከበራችሁ የሄለኒቱ ተከታታዮች እንግዲህ ዳጣ ድራማን ክፍል 80ን ይዤላችሁ ከች ብያለሁ። ሁላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። እንግዲህ አቶ ደረጀ ከባድ ውሳኔ ወስኗል። አብጌልን ልጅ አይደለሽም በማለት ከመካዱ በላይ ከቤት አስወጥቶ ወደ ውጭ ሀገር ሸኛተኝ። በዚህን ሰዓት ወይዘሮ ማርታ የመጨረሻ ልቧ ተሰበረ። ዳጣና ናታንም በእኛ ምክንያት ነው አብዬ ያወቀችውን ሚስጥር ባልናገር ኑሮ እሷን አስወጥቶ ከቤት ባላባረራትና ሰው የሌለበት ሀገር ባልሸኛት እያሉ ሁሉም በጸጸት መቃጠል ጀመሩ። አቶ ደረጀ ደግሞ አብዬልን ልጅ አይደለሽም ብሎ ከካደ በኋላ ማንም ሰው ሳይሰማ ሪፖርት ሊወስዳት በተዘጋጀበት አጋጣሚ አብጌል በስልኳ ለእናቷና ለናታን አባዬ ከዚህ ሀገር ሊያሳፍሬ ነው በማለት ስልክ ትደውላለች። ከዛም በዚህም ጊዜ አቶ ደረጀ አብጌልን ይዞ ሪፖርት በሄደበት አጋጣሚ ናታን፣ ዳጣን እንዲሁም ወይዘሮ ማርታን ኋላ ተከትለው በሚገርም ሁኔታ እንዴት ሊሆን ይችላል በማለት አቶ ደረጀ ውሳኔውን እንደማይቀይርና ይቺ ጨካኝ አረመኔ ሴት ስለሆነች ሰው ሀገር ሄዳ ያለ ሰው መኖር ስትለምድ ያን ጊዜ ትማራለች፣ ያለ ሰው ስትኖር በጣም አስቸግራለች በማለት ከዛም እንግዲህ ውሳኔውን አጸደቀ። ሰላም ውድና የተከበራችሁ የሄለን ቻናል ተከታታዮች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቅ የነበረው ዳጣ ቀጣይ ፓርት ይዘን መጥተናል። እንግዲህ አቶ ደረጀ በጣም በሚያሳዝን ሁኔታ ከባድ ዱብዳ በቤተሰቡ ላይ ጣለ። እናም ትልቁና አሳስቢው መርዶ ወይዘሮ ማርታ የሰማችው አብጌል ከሀገር ውጭ ወጥታ እንድትሄድ ሁሉንም ፕሮሰስ ከጨረሰ በኋላ ከቤት ውስጥ አስወጥቶ ሊልካት ሪፖርት በመኪና ሄዶ እዛ ቁጭ ብሎ እያስፈራራትም ዳጣና እንዲሁም ናታን ወይዘሮ ማርታ አደረሱ። በዚህም ሰዓት ምንድን ነው እያደረግ ያለው ደሬ? የእውነትህን ነው ስትለው ወይዘሮ ማርታ ልጅሽ ባለየና ያልተጻፈላትን የምታነብ አሳዳጊ እየበደላት ሆናለች። እኛ ደግሞ በዚህ ጉዳይ ስንት ሆነን አሳድገን የባለጌ ልጅ ስትባል ማየት አልፈልግም አለ። ምንድን ነው የተፈጠረው ነገር? ምን አርጋ ነው ስትል ወይዘሮ ማርታ ጥያቄዋን ቀጠለች። በዚህን ሰዓት ወይዘሮ ማርታ ስትጠይቅም አቶ ደረጀ ሰላም ለናታን የሰጠችውን ደብዳቤ አንብባም ከዛም ደግሞ ሳይወድ በግዱ ታገባኛለህ እያለች እያስፈራራችው ነው ሲላት፣ ወይዘሮ ማርታም ምክንያቱ ምንድን ነው? እንደዚህ ናታን ልታስፈራራበት የቻለችው ነገር ምንድን ነው? እውነታውን ተናገሪ ስትል አቶ ደረጀ እውነታውን ብትናገሪ ከሆነ ሲጥ ነው የማደርግሽ አላት። ከዛም በዚህን ሰዓት ወይዘሮ ማርታ ዳጣ ሁነው ናታንን ከሰላም ያስረገዘው እሱ ነው በማለት ጥርጣሬ የገባቸው። አብጌልን ለመመለስ አደጋ ይፈጠራል እንጂ ልመልሳት አልችልም በማለት አቶ ደረጀ ከባዱንና አሳሳቢው ውሳኔ አጽድቆ ነገራቸው። በዚህም ሰዓት እንግዲህ ምንም አማራጭ የሌላት አብጌል ከዚህ ንቅንቅ ብዬ መሄድ አልፈልግም፣ አልሄድም እያለች አቶ ደረጀን ብትከራከርም እሱ ግን እንኳን ሀገር ማስወጣት አይቀርና እስከ መቃብር የሚያስኬር ነው በማለት ይህን ያክል ይህን ሁሉ ነገር የምታደርገው ዳጣና ናታ አንድ ላይ እንዳይሆኑ ነው እንጂ ለኔ አስበህ አይደለም። ዳጣና ናታን አንድ ላይ እንዲሆኑ ነው እንጂ ለኔ አስበህልኝና እኔ እንድስተካከል አይደለም ወደ ውጭ ሀገር የምትልከኝ። ናታንና ዳጣን አንድ ላይ ለማድረግ ነው በማለት ይናገራል። አቶ ደረጀ ትናገራለች አብጌል።
ከዛ አንቺ ባለየ ዳጣ እንዳንቺ አይደለችም፣ ሳትፈልግ ሰውን ማስገደድ አትችልም። አንቺ ግን ሰው ያለ ፍላጎቱ በሚስጥር እያስፈራራሽ የምትገኝ ባለየ ሴት ነሽ በማለትም ተናገራት። እንግዲህ አብዬል በግድ ካላገባህኝ እያለች እንግዲህ እሱ የማይወዳትንና የማያፈቅራትን እንግዲህ ከባህሉ ውጭ ሆነ ሴት ልጅ እንግዲህ ወንድ ልጅ እየለመነች በመገኘቷ አቶ ደረጀን በጣም ተበሳጭተውበታል። ወይዘሮ ማርታ ግን ያው እናት በመሆናቸው እንግዲህ ያው የአብየልን ሀሳብ ያገባኛል በሚለው ያው ትንሽ ተስማምታ ነበረ። አቶ ደረጀ ግን በጭራሽ አይሆንም ብሏል። ናታንም እዚህ ምድር ላይ እንደው ከዚህ ምድር ላይ ሴት አንቺ ብቻ ነሽ ብትባይ እንኳ በእንጨት አልነካሽም ቁሜ እቀራለሁ እንጂ ተብላለች። እንግዲህ ይሄ በጣም ውርደት ነው ማለት ነው። እሱ ሳይፈልግ በግድ አግባኝ እያለች እየለመነች በመገኘቷ በጣም ያሳፍራል። ከዛም እንግዲህ አብዬል ከሰው ሀገር ከምትልከኝ ከጎዳና ጣለኝ እባክህን ብትለውም አቶ ደረጀ ጎዳና ወድቀሽ አንቺ ለማንም ጤነኛ ስለማትሰጪ ከዚህ ሀገር መጥፋት አለብሽ። ጎዳና ላይ ብትሆኝም ተመልሰሽ ነው ወደ ቤት የምትመጪው፣ ያለበለዚያ ደግሞ የሌላ ተንኮል ነው የምታስቢው። ስለዚህ ከአገር መውጣት አለብሽ፣ ከኛ መራቅ አለብሽ። ነገሮችን ሁሉ ከቤተሰብ ርቀሽ መማርና መኖር አለብሽ። እዚህ ሆነሽ ምንም ሰላም አልሰጠሽኝም። ትዳሬ ልታፈርሹ ጫፍ ላይ ደርሰሻል። አንቺ ሰላሜን ነስተሽኛል። የመጀመሪያ የበኩር ልጄን ታኮራኛለች ብዬ ጎንበስ ቀና ብዬ አሳድጌሻለሁ። አንቺ ግን አይደለም ለኔ ልታኮሪ አይደለም ውርደት ልታኮናንብኝ ጫፍ ላይ ስለደረስሽ አንቺ እዚህ ሀገር መኖር የለብሽም ብለው አቶ ደረጀም በጣም ተበሳጭተውባታል። በጣም ጠልተዋታል ማለት ነው። በሚያሳዝን ሁኔታ ከባድ ውሳኔውን ወስኖ አብየልን ከሀገር አስወጥቶ አባረራት። ከዛም እጅግ በጣም ልባቸው የተሰበረው አሁን ላይ ወይዘሮ ማርታና እንዲሁም ዳጣ ናታንን እያለቀሱ ይገኛሉ። በእርግጥ ውሃም እህቷን በማጣቷ የመጨረሻ እያለቀሰች ትገኛለች። ነገር ግን ምንም ማድረግ ስላልቻለች አሁን ላይ ብታለቅስም ያቶ ደረጀን ውሳኔ ማንም ሰው ሊሽረው ስላልቻለ ወይኔ እያሉ ቢያለቅሱም ወይዘሮ ማርታ አሁን ላይ ደረጀን በጥያቄ እያፋጠጠችው ትገኛለች። ልጅ ከሀገር አስወጥቶ የሚያስገድ ወይም የማባረር ነገር ምን ተገኝቶ ነው? ስለዚህ የሰላም ሚስጥር ምን ቢሆን ነው? እሱን ነገር ማወቅ ፈልጋለሁ። አቶ ደረጀም በድንጋጤ መርበትበት ጀመረ። አብይልን ሀገር አስወጥቶ የሚያስበርር ነገር ምን ቢፈጠር ነው? ይሄን ነገርማ እኔ ማወቅ አለብኝ። ልጅ ከቤቷ ተባራ ከሀገር እስክትወጣ ድረስ ምን አይነት ነገር ምን አይነት ሚስጥር ብታውቅ ነው ይሄ ሚስጥር እንዳይወጣ ብለህ ወደ ሀገር ከግባ ወደ ሌላ ሀገር ያባረርካት በማለት ስታጨናንቀው አቶ ደረጀም በጣም መርበትበት ጀመረ። ከዛም እንግዲህ የምትነግረኝ ከሆነ ንገረኝ፣ ያለበለዛ የመጨረሻ እመነኝ እስር ቤት የመጨረሻ ሰላምን ሄጄ እጠይቃታለሁ ስትል በፍጹም እንዳታደርጊው አላት። አንተማ የተደበቀ የሆነ ማንነት አለ፣ ስለዚህ ይሄን ነገር ደግሞ እኔ ማወቅ አለብኝ በማለት እንግዲህ አቶ ደረጀን እያስፈራራችሁ ትገኛለች። አቶ ደረጀም እባክሽን የለም ምንም ነገር የለ ምንም የተፈጠረ ነገር የለም ሲላትም እኔ የአብይልን ውሳኔ ተናድጄ ለምን ቢባል ያልተፈቀደላትን ነገር በመንካቷና በማየቷ ብናደድባትም የባለጌ ልጅ ታስብላለች በሚለው እንጂ የሰላምን ደብዳቤ ስለታየና ሚስጥር ስለተነበበ አይደለም በማለት ከዛ ይሄማ ከባድ ነገር ነው። ልጅን ስንቱኜ አሳድጊያ ስንት መከራ ያየሁባትን እንደዚህ በቀላሉ ከሀገር አስወጥተህ ልትልካት አትችልም። እንዳይሰማብህና እንዳይታወቅብህ አንተና ናታን የሆነ የደበቃችሁት ማንነት አለ።
እያለችም እንግዲህ ወይዘሮ ማርታ ጥያቄ በጥያቄ በማድረግ አቶ ደረጀን ይበልጥ ችግሩ እንዲባባስ አደረገች። አቶ ደረጀም እንግዲህ አበየል ከሀገር ከወጣች ሁሉ ነገር ሰላም ይሆናል በማለት ነበረ። ግን ወይዘሮ ማርታ ደግሞ አበየል ከሄደች በኋላ ምንድነው ይሄ ነገር ሚስጥሩ ምንድነው በማለት እያጨናነቀችውና ትገኛለች። ይህ ሁሉ ነገር የሚሆነው ምክንያቱ ምንድነው? ናታን እባክህን ንገረኝ፣ ናታን የተፈጠረውን ንገረኝ፣ እኔም ልወቀው። አብዬልን ከሀገር አስወጥቶ ሊልካት የቻለ ሚስጥር ምንድን ነው ስትለው ዳጣ የሰላም ሚስጥር ምንድን ነው ብላ ስትጠይቀው ይኸውልሽ ዳጣ ይሄ ነው ብዬ ልናገርና ልነግርሽም አልችልም፣ ግን ደግሞ የዚህ ቤት ትልቁ መፍረስ የአሁኑ ቦምብ ከፈነዳ ነው። አብዬል ቢሸኛትም ሰላም እውነታውን የልጇን አባት ከተናገረች ትልቅ ችግር ይፈጠራል። ምን አለች? ከዛም የሰላም እርግዝና ከአባዬ ጋር የሚገናኝ ነው እንዴ ስትለው ከዛ አይደለም እና ታዲያ ምንድን ነው ናታን? ዳጣ መኝኝ ሌላ ትልቅ ችግር ነው አላት። እሺ በቃ መናገር ካልፈለክ ግን እኔ ምን እንደተፈጠረ ባውቅ ደስ ይለኛል። በጣም እየተጨነቅኩ ነው። እዚህ ደረጃ ድረስ አባዬም ተጨናንቆ ማየት አልፈልግም። ቆይ ግን እኔ ነኝ እንዴ ችግሯ? ቆይ እኔን ነው እንዴ የሚመለከተው? በማለት አንቺን አይደለም ማለት ናታን በትንሽ በትልቁ እየተጣሉ ነው ከማየ ጋር። ስለዚህ ምንድን ነው እኔ የሚፈራሁት እሱን ነው። ታዲያ ሰላምን አንተ ሚስጥሩን ታውቃለህ አይደል? ግን ደግሞ በቃ ይሄን ሚስጥር አትናገሪ፣ የልጅሽን አባት እንዳዳፈንሽ ቅሪ በላት። ዳጣ እንደሱ ቢሆን ደስ ይለኝ ነበር፣ ግን አላቅም፣ ፈጣሪ ወቅ በማለትም እንግዲህ ናታን ሁሉንም ነገር እየነገራት ይገኛል። እሷ ግን አሻፈረኝ በማለት አሁን ላይ አቶ ደረጀ የወሰነው ውሳኔ ለሁላቸውም አሳሳቢና ትልቅ ችግር መሆኑን እያስፈራው ይገኛል። አቶ ደረጀ ማርታን የጠየቃት ጥያቄ ማርታ እኔ ብሞት አንቺ ሌላ ህይወት አትይዥም ወይ በማለት ነው ሲጠይቃት የመጨረሻ ደነገጠች። ከዛም እንግዲህ ኧረ በስመ አብ በል አንተ ምን እያልክ ነው? ያመሃል እንዴ? እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? በቃ ጠየቅኩሽ ለቀልድ እኮ ነው። ይኸውልህ ይህ ቀልድ አይደለም፣ በእውነት ያሳፍራል። እኔ የምፈልገው ከአንተም ከልጆችም በፊት ያድርገኝ። ከዛ ውጭ ሌላ ነገር አልፈልግም። የእውነቴን ነው ማርቴ፣ ሌላ ነገር ቢፈጠር በኔ የሆነ ነገር ብሆን አንቺ ምን ይገጥምሻል በማለት ነው። በል እንደዚህ አይነት ነገር አታውራ በማለት ወይዘሮ ማርታም ተናገሩ። ለማንኛውም ውድና የተከበራችሁ የቻናሌ ተከታታዮች አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁም ከልብ አመሰግናለሁ። ስለነበረ ቆይታ ከልብ አመሰግናለሁ። ባይ ባይ።